በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ የባንክ ቤት ሰራተኞች በግዳጅ ለሚሊሻና ለፖሊስ ደሞዝ አዋጡ በሚል ጫና እየተደረገባቸው መሆኑ ተሰምቷል። ከጠላት ብልጽግና ኃይል ጋር እልህ አስጨራሽ ውጊያዎችን ሲያደርጉ በሰነበቱ የአማራ ፋኖ ህዝባዊ ሰራዊት አባይ ሸለቆ ብርጌድ የፋኖ አባላት ላይ በወገን ጦር ጥቃት ተሰንዝሮባቸዋል ተብሏል። በደቡብ ወሎ መቅደላ ኮሬብ ከተማ አቅራቢያ በተደረገ ውጊያ በጠላት ሰራዊት ላይ ከፍተኛ ጉዳት መድረሱ ታውቋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ መጋቢት 9 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ የባንክ ቤት ሰራተኞች በግዳጅ ለሚሊሻና ለፖሊስ ደሞዝ አዋጡ በሚል ጫና እየተደረገባቸው መሆኑ ተሰምቷል። ሰራተኞቹ በአገዛዙ ኃይሎች በግዳጅ ገንዘብ እንዲያዋጡ እየተደረጉ የሚገኙ ሲሆን ተቃውሞ ያነሱት ደግሞ ወደ እስር ቤት እንዲገቡ ተደርጓል ተብሏል። በተለያዩ አካባቢዎች ይህ ድርጊት በአገዛዙ ኃይሎች በሰራተኞችና በነጋዴዎች ላይ እየተፈጸመ የሚገኝ ሲሆን በተለይም ደግሞ ባለሀብቶችን በማገት ጭምር ከፍተኛ ዝርፊያ እየፈጸሙ እንደሚገኙ ደጋግመን መዘገባችን ይታወሳል። በሌላ በኩል ጎንደር በተለያዩ አካባቢዎች እየተደረገ ያለው የደፈጣ ውጊያ ተጠናክሮ መቀጠሉ ተነግሯል። ፋኖን አጠቃለሁ በሚል ከሰፈረበት ወታደራዊ ካምፕ በመነሳት በከባድ መሳሪያዎች ታጅቦ እየተንቀሳቀሰ የሚገኘውን የብልጽግና ወታደር ፋኖ በደፈጣ በመያዝ ድባቅ እየመታው እንደሚገኝ ተገልጿል። የፋኖ ኃይሎች ገዢ ቦታዎችን በመያዝ ጠላት በተንቀሳቀሰባቸው ቀጠናዎች ሁሉ በሚያደርጉት የሽምቅ ውጊያ ከፍተኛ ድል እያስመዘገቡ እንደሚገኙ የግንባር መረጃዎች ያሳያሉ። ከጠላት ብልጽግና ኃይል ጋር እልህ አስጨራሽ ውጊያዎችን ሲያደርጉ በሰነበቱ የአማራ ፋኖ ህዝባዊ ሰራዊት አባይ ሸለቆ ብርጌድ የፋኖ አባላት ላይ በወገን ጦር ጥቃት ተሰንዝሮባቸዋል ተባለ። የአማራ ፋኖ ህዝባዊ ሰራዊት በአማራ ፋኖ በጎጃም አደረጃጀት ውስጥ ነን በሚሉ ከአስረስ ማረዳምጠ ትዕዛዝ በተቀበሉ ኃይሎች ተደጋጋሚ ጥቃት ተሰንዝሮባቸዋል ተብሏል። እነዚህ ኃይሎች ከአንድ ቀን በፊት ራሱን መከላከያ ብሎ የሚጠራውን ኃይል አልፈው ወደ አባይ ሸለቆ ብርጌድ ቀጠና በመግባት በአባላቶቻችን ላይ ከበባ በመፈጸም በፋኖቻችን ላይ አፈና ፈጽመዋል። አሁንም ድረስ ከበባ አድርገው ይገኛሉ ሲል የአማራ ፋኖ ህዝባዊ ሰራዊት የፋይናንስ ክፍል ኃላፊ አርበኛ ከፍ ያለው ለሚዲያችን ተናግሯል። የአማራ ፋኖ ህዝባዊ ሰራዊት የፋኖ ኃይልን በተደጋጋሚ ከጀርባ ለመውጋት እየተደረገ ያለው አሳፋሪ ተግባር ሊቆም ይገባልም ብሏል። እንዲሁም አርበኛው ከሰሞኑ በምስራቅ ጎጃም ቀጠና በተደረገው ተጋድሎ ከጠላት ጋር አንገት ለአንገት ተናንቆ መስዋዕት ለሆነው አምሳ አለቃ ዳኛቸው በላይ የተሰማውን ሐዘን በእሱና በትግል ጓዶቹ ስም ገልጸዋል። አምሳ አለቃ ዳኛቸው ከሁለት ወንድሞቹ ጋር በመሆን በርካታ ወደ ግንባሮችን ከትግል ጓዶቻቸው ጋር ከፍተኛ ድል ሲያስመዘግቡ የቆዩ ሲሆን ከ6 ወራት በፊት ወንድሙን በትግል ሜዳ ማጣቱንም ጨምሮ ገልጸዋል። በአጠቃላይ ከቦታው ስለ ሁኔታው ሊነግረን የአማራ ፋኖ ህዝባዊ ሰራዊት የፋይናንስ ክፍል ኃላፊ አርበኛ ከፍ ያለው የስልክ መስመራችን ላይ ይገኛል። አድማጭ ተመልካቾቻችን ተከታትለን እንመለስ። እሺ፣ አመሰግናለሁ። ያው ፋኖ ከፋለ አለሙ እባላለሁ። የአማራ ፋኖ ህዝባዊ ሰራዊት ፋይናንስ ኃላፊ ነኝ። እንዳልሽው ነው ሰኒ፣ በተለይ እንግዲህ በጣም ብዙ መከራዎችና ብዙ ውጣ ውረዶችን እያሳለፍን ነው አሁን ባለው ትግል ላይ። በተለይ በዚህ በአባይ ሸለቆ አካባቢ ላይ አባይ ሸለቆ ብርጌዱ ለተከታታይ ለ3 ቀን ሙሉ ከመከላከያ ጋር ውጊያ ነው አድርጎ የሰነበተው። በዚህ ሳምንት የዛሬ ሳምንት ጀምሮ ሰኞ፣ ማክሰኞ፣ ረቡዕ ከመከላከያ ጋር ውጊያ እንዳደረገ ይታወቃል እና ከዚህ ጋር ተያይዞ በቀጥታ ከመከላከያ ጋር ውጊያ ከጨረሰ በኋላ ነው እንግዲህ በተለይ ለብዙ ጊዜ ማለት ይቻላል ጎጃም ላይ ብዙ ትርምሶችን ብዙ ነገሮችን እያደረገ ያለ ያው እንግዲህ አስረስ ማር አለ ድርጅት እንዳይፈጠር አንድ እንዳንሆን ወንድሞቻችን በቀጥታ ትዕዛዝ እያስገደለ ያው እንደምታውቂው ነው። ከዚህ በፊት እና ፎርቅን የመሰሉ ጀግና ልጆችና ስንት ከ50 ያላነሱ ልጆች መስዋዕት ሆነዋል በወገን ጥላት። ይሄን በቀጥታ በሱ ትዕዛዝ ነው እነዚህ ልጆች የተረሸኑትና የኔን ፍላጎት የኔን ዓላማ ካልተከተላችሁ ብቻ እኔን ምላችሁን ካላረጋችሁ ብቻ በሚል በግል ፍላጎት ብቻ እንግዲህ ያስገደላቸው ልጆች አሉ። ያ አይበቃ ብሎ ከትናንት በስቲያ በቀጥታ ከውጊያ የሰነበተበትን ጦር ለማፈን ነው በቀጥታ የመጣው። ሲመጣም
መከላከያን አቋርጠው ነው እንግዲህ በሌሊት መከላከያ በመሃል አለ መከላከያን ተደብቀው አቋርጠው ነው ቀጥታ አንድ አባይ ሸለቆ ላይ ያለችዋ አንዷ ሻምበል እነጉዜ ይባላል ቦታው እዛ ጋር ነው በሌሊት አፈና ለማድረግ የሞከሩት ልጆችን ለማፈን የሞከሩትና እውነት ለመናገር ይሄ ነገር በጣም ሊወገዝና ሊባል የሚገባው ነገር ነው። ሰውየው ከድርጊቱ ማቆም አልቻለም። አሁንም ወደፊትም የሚያደርገው ነገር ነው። ይሄ ደግሞ በቀጥታ የመንግስትን ተልዕኮ ይዞ እየሰራ ነው ብለን ነው መደምደም የምንችለው። ጎጃም ላይ አስረስ ማረዳምጠው በጣም ያስቸገረ ያለ ሰውዬ ነው። ይሄን የሚያደርግበት ዋናው ምክንያት አንደኛ የአማራ ፋኖ ህዝባዊ ድርጅቱን ለመበተን ድርጅቱን ለማፍረስ አማራ ድርጅት እንዳይኖረው ለማድረግ ነው። የሁሉ ከፍተኛ ስራ እየተሰራ ያለው በወሎ ላይ በባለፈው እንደምታውቁት ነው። በኮሎኔል ፈንታው ሟባው ላይ አማራ ፋኖ ህዝባዊ ድርጅት ጦር አዛዥ ላይ እነሱም በተመሳሳይ ከመከላከያ ጋር 8 ሰዓት ሙሉ ውጊያ ያደረጉ ሰዎችን ነው ምሬ ወዳጁ ጦር አዝምቶ ልጆች ጋር እና ኮሎኔል ፈንታው ልጆች ጋር ጥቃት ለማድረስ የሞከረው። ሆስፒታል እንኳን ጤና ጣቢያ እንኳን ቆስለው ከመከላከያ ጋር ሲጓጉለው ቆስለው እንኳን በጤና ጣቢያ ያሉ ልጆችን ነው አስወጥተው ሁሉ እርምጃ ወሰዱና ያሰሩበት ሁኔታ ያለው እንደሰማችሁ። ይሄ ደግሞ በጣም የአማራን ትግል ለማዳከም ከአማራ ታሪካዊ ጥላቶች ጋር እኩል በመሰለፍ ከህዋቶች ጋር ከሌሎች እንትኖች ጋር እኩል ከነሱ ጋር ንግግር እያደረጉ ከነሱ በኩል መሳሪያዎችንም አንዳንድ ነገሮችንም እያስመጡ ከነሱ ጋር እኩል እየተሰለፉ ነው እንግዲህ የአማራን ጀግና ታጋይ እየተዋጉ ያለ። እነዚህን ሰዎች እኛ ከመንግስት ነጥለን አናያቸውም፣ ከመንግስት ኃይል ነጥለን አናያቸውም፣ እኩል ነው የምናያቸው። የአማራ ፋኖ ህዝባዊ ድርጅትም ሆነ የአማራ ፋኖ ህዝባዊ ሰራዊት ከፍተኛ ዋጋ እየከፈለ ነው፣ ከፍተኛ ስራ እየሰራ ነው፣ በየቦታው ከፍተኛ ጀብዶችን እየሰራ ይገኛልና እውነት ለመናገር በጣም የሚያሳፍር ስራ ነው ሰዎች እየሰሩ ያሉት። አሁንም እስከዛሬ ድረስ አሁን ቀጠናውን አለቀቀው ማስረስ እኛ አካባቢ ነው ያለ። የኛም ጦር ቦታዎችን ይዞ ነው ያለ። እሱም ልጆች ጋር ነው ያለው። ህዝቡንም እያደናገሩ ታጋዩንም እያደናገረ ከመከላከያ ጋር አይዋጉም። የሚገርምሽ ነገር ምንም አይነት ነገር ከመከላከያ ጋር ውጊያ ያደርጉም። ነገር ግን የወገን ኃይል ላይ እየመጡ ትንኮሳ ያደርጋሉ። እየመጡ እንደዚህ አይነት በተደጋጋሚ ያደርጋሉ። እንደውም ጎንቻ ቀጠና አካባቢ ላይ እንደዚሁ በተመሳሳይ ውጊያ ነበርና ሰሞኑን ውጊያ ሲደረግ ሳሙኤል አወቀ ብርጌድ ለከፍተኛ ወራቶችና ዓመታት በላይ ያለፈ የሳሙኤል አወቀ ብርጌድን ዘመቻ መምሪያ የነበረው ዘመቻ መምሪያ ፋኖ ዳኛቸው የሚባል ልጅ ውጊያ ሲያደርግ ነው የሰነበተው ከመከላከያ ጋርና በዛ አጋጣሚ መስዋዕቱ ነው። በጣም ጀግና ልጅ ነበረ። ቆራጥ ልጅ ከነ ወንድሙ ነው መስዋዕት የሆነ። ከዚህ በፊት ደግሞ አንድ ወንድሙ እንደዚህ በውጊያ ምክንያት አጥቷልና ይሄን ባደረገበት ሰዓት እንግዲህ ጎንቻ አካባቢ የሚገርምሽ ዲሽቃ አለ ምን አለ እና በዛ በመከላከያ በሚያደርግበት ሰዓት ዲሽቃው አልወጣም። ልጆች በክላሽ ነው ተናንቀው ከጥላት ጋር ያው መስዋዕት የሆኑት። ዛሬ ላይ ግን ያ ዲሽቃ ወጥቶ ሁሉ ለወገን መምቻ እንዲሆን በቀጥታ በአስረስ ትዕዛዝ ተሰጥቶት ግንባር የሚባል ልጅ አለ አሁን ዘመቻ ያደረገው ለሱ ትዕዛዝ ተሰጥቶት ወገንን ሄደህ ግጠም ሙላ ተብሎ የተባለበት ሁኔታ አለና በጣም ነው የሚያሳዝነው። ለመከላከያ ሲባል መሳሪያ አይወጣም፣ ለወገን ሲባል ግን መሳሪያ እዚህ ቦታ አለለት ዲሽቃውን ይዘህ ሄደህ መታቸው የሚባል ትዕዛዝ ሁሉ ነው የሚሰጠው። ለምን መሰለሽ መከላከያ መሀል ላይ ያለ እኛ ከወደታች በኩል አለ እነሱ ከወደ ያሉ ያ ቀጠና በጣም ከባድ ቀጠና ነው። በእኛ እንትን ከዚህ በፊት ሁሉ እኛ ወደዛ ቀጠና ስንንቀሳቀስ መከላከያ ጋር ውጊያ እያደረግን ነው የምንንቀሳቀሰው በማንኛውም በሌሊትም ሆነ በቀን። ግን እነሱ ካለምንም ተኩስ ካለምንም እንትን ነው ቀጠናውን አልፈው እኛ ቀጠና ጋር ገብተው የኛን ሰራዊት ለማፈን የሞከሩትና ይሄ በሆነበት ሰዓት ቀደም ብዬ እንደነገርኩሽ ደግሞ ለተከታታይ 3 ቀናት እኛ ውጊያ ያደረግነው ከቢቸና ከግንደወይን ኃይል ሰብስቦ አምጥቶ ነው መርጦ ለማርያም ጋኛን ውጊያ ከፍቶብን የነበረ ጥላትና
መከተን ያዝነው ወደ ካምፓችንም አላስመጣ ነው ባለበት ላይ ለ3 ቀን ተዋግተን ነው የተመለሰ ጥላትና ያ በሆነበት ሰዓት እነሱ ግን ከአንዱ ቦታ አንዱ ቦታ በነገራችን ላይ አስራስ እንደፈለገው ነው የሚንቀሳቀሰው። አንድ እንግዲህ የእዝናኝ የዛ የአማራ ፋኖ አመራር ነኝ ብሎ የሚንቀሳቀስ ሰው ከአንዱ ቦታ ወደ አንዱ ቦታ ሲንቀሳቀስ ምንም አይነት ጥቃት የለም፣ ምንም አይነት የመከላከያ እንቅስቃሴ የለም። ማንኛውም አባል ግን ፋኖ የሆነ በዛው ቀጠና ሲንቀሳቀስ መከላከያ ይወጣል ወይ የገጠመ ነው ወይ እንትን እያለ ነው ቦታውን ያስለቀቀ የሚወጣው እንጂ እሱ ግን እንደፈለገ ነው ቀጠናውን የሚንቀሳቀስበትና ይሄ ደግሞ በቀጥታ ከነሱ ጋር ግንኙነት አለው፣ ከነሱ ጋር ይሰራል ማለት ይቻላል። እንግዲህ እነዚህ ሰዎች ተደጋጋሚ በወገን ላይ አፈሙዝ እያዞሩ ነው ወንድሞቻችንን እየገደሉብን ያሉ፣ ታጋዮቻችንን እያሳጡን ያሉና እውነት ለመናገር ትግሉን ለመጥለፍ የተሄደበት ርቀት ነው ብዬ ነው የማስበው። እነዚህ ሰዎች ከመንግስት ጋር ነው የሚሰሩት ብዬ ነው መደምደም የምችለውና ትግሉን ለመጥለፍ ከፍተኛ ጥረት እየሄደ ነው እንጂ አንድ ታጋይ አንድ ለአማራ ህዝብ ራሴን መስዋዕት አደርጋለሁ ህዝብን አተርፋለሁ ብሎ ለህልውናው ነው የወጣን ታጋይ ማሳደድና መግደል ምን የሚሉት ቋንቋ ነው? የሚገርምሽ እኮ አንድ መከላከያ ከርቶ አይ በቃኝ ከዚህ በኋላ ለዚህ ስርዓት ለዚህ መንግስት አልዋጋም ብሎ ከርቶ ሲመጣ መታወቂያ አሰርተን ሰውየውን መሳሪያ ይዞ ከመጣ መሳሪያውን ገዝተን አገሩ ድረስ ነው የምናገበው። እንግዲህ ሲዋጋን እስከዛሬው ቀን ድረስ ሲዋጋን የነበረን ጠላት ማንኛውም ሚሊሻ የሚሆን መከላከያ የሚሆን በዚህ ልክ እየሰደር ግን ለአማራ ህዝብ ብሎ ቤት ንብረቱ ሁሉን ነገር ትቶ ሊታገል የወጣውን ፋኖ መግደል ማለት ማሳደድ ማለት ለዛውም ከመከላከያ ጋር ሲዋጋ የኖረውን እንትን በዚህ ልክ የሚያሳድዱ ሰዎች ይሄ ማለት የአማራን ትግል የአማራ ድርጅት እንዳይኖረው የአማራ ፋኖ ድርጅት እንዳይኖረው አማራ ድርጅት እንዳይኖረው ከስሞ እንዲቀር ትግሉ ከስሞ እንዲቀር ነው ከፍተኛ ጥረት እያደረጉና ከመንግስት በላይ ነው እነዚህ እንግዲህ በጥላትነት እኛ የምንፈርጃቸው ከድርጊታቸውም ሊቆጠቡ አልቻሉ። በዚህ መሃል ደግሞ የማያውቀው ታጋይ እነሱን እየተከተለ እየነፈሰ ያለ ታጋይ ያለና ይሄ ታጋይ አደብ ገዝቶ አስተውሎ ቀጥ ብሎ ቆሞ የትኛው መስመር ያዋጣል እውነት የትኛው ትግል ነው ወይ ፋኖን መግደል ያዋጣል የሚለውን ይሄንን ነገር አስተውሎ ወደ ቀልቡ ተመልሶ ከወንድሞቹ ጋር አፈሙዝ መዞዛር አቁሞ ትግሉን ቢታገል ለአማራ ህዝብ ይወጣለት ለእውነት ነው ይሄ የእውነት ትግል ነውና በዛ ልክ ቢቆም የተሻለ ነው ብዬ ነው የማስበው እንጂ በወሎም በኩል የምናየው በነ ምሬ በኩል በዚህ ጎጃም ላይ ባስረስ በኩል የምናየው ትክክለኛ ከመንግስት ጋር ግንኙነቱ ነው ትግሉን አሳልፎ ለመንግስት ለመስጠት ነው እየተሄደበት ያለው ርቀት ድርጅት እንዳይኖረው ነው እየተሰራ ያለውና ይሄን ነገር በጥብቅ ድርጅታችንም ያወግዛል ህዝባዊ ሰራዊት እዛችንም ያወግዛልና ይሄን ነገር ግን ጎጃም ላይ ያለ በየትኛው ማደረጃጀት ያለ የአማራ ታጋይ ቆም ብሎ ማሰብ ያስፈልጋል። እስካሁን የመጣንበት መንገድ ማሰብ ያስፈልጋል። ምን አተረፍ ምን አጎደልን የሚለውን ማሰብ ያስፈልጋል። ወንድም በወንድሙን መገዳደል መፍትሄ የለውም። ነገ የታሪክ ተወቃሽ ነው የሚሆኑት። እውነት ለመናገር ይሄ ትግል ያልፋል። ይሄ ሁሉ መከራ ያልፋል። ሲያልፍ ግን ነገ አንገታቸውን አቀርቅረው የሚሄዱበት እንትን ያለ ታሪክም አይለቃቸው። ከዚህ ታሪካዊ ተወቃሽ ከመሆን ራሳቸውን ለመዳን ከወንድሞቻቸው ጋር እኩል መሰለፍ ነው ያለባቸው እንጂ ወንድሞቻቸውን ማሳደድ ወንድሞቻቸውን መግደል ተገቢ ነው ብዬ አላምንም። የአማራ ህዝብ በየቦታው ጥሩ ስራ እየሰራ ነው፣ ጥሩ ጀብድ እየሰራ ነው። ህዝባዊ ሰራዊቱ በየቦታው ያሉ የህዝባዊ ሰራዊቱ አባሎች ከፍተኛ ጀብድ ከጥላት ጋር እየተናነቁ ነውና ቅድም ለመንገር እንደሞከርኩሽ ያው ዳኛቸው የሚባለው ልጅ ፋኖ ዳኛቸው የሳሙኤል አወቀ ብርጌድ ዘመቻ ኃላፊ ሆኖ ነው በከፍተኛ ደረጃ በተንቀሳቀሰባቸው ቦታዎች ከፍተኛ ውጊያና ኦፕሬሽኖችን እቅዶችን እያቀደ በጣም አስተዋይ ልጅ ነው፣ ፖለቲከኛ ልጅ ነው፣ በሳል ልጅ ነውና ጥላትን አንገት አስደፍቶ ከፍተኛ መሳሪያዎችን ጥላትን ያስማረከ ልጅ ነው ከጓዶቹ ከሌሎች ሰራዊቱ ጋር ሆኖና እውነት ለመናገር በጣም ነው ሁላችንም ያዘን ነው። በተለይ እንደው ቤተሰቦቹን እኔ እንግዲህ ቤተሰቦቹ የሚገርምሽ 3 ወንድ ልጆቻቸውን ነው በዚህ ውጊያ ላይ ያጡ። እሱ አለ አንድ ቀን አብሮ ከወንድሙ ጋር ነው የተሰዋ ከጥላት ጋር። ከዚህ በፊት ትንሽ ወንድማቸው ሞገስ ይባላል
ካምፕ ገብቶ ነው ካምፕ የመከላከያንና የሚሊሻን ካምፕ ሰብሮ ገብቶ ከፍተኛ መሳሪያ ይዛን የማረክንበት ቀን ነውና እዛ ነው ልጁ መስዋዕት የሆነና ለቤተሰቦቹ እንግዲህ ልጆቻችሁ ለእውነት ነው የሞቱ፣ እውነትን ይዘው ነው የሞቱ፣ ጀግና ነበሩ፣ ጥላትን ተናንቀው ነው የሞቱና እግዚአብሔር ያጥናችሁ እንደው ማለት እፈልጋለሁ። በዚህ አጋጣሚ ብርታቱን ይስጣችሁ ነው። 3 ወንድም ቤተ ልጆቻቸውን ማጣት ከባድ ነው ለቤተሰብ ይገባኛል። ግን ደግሞ በኩራት ነው አንገታቸውን አይደለም ልጆቻቸው ያስደፏቸው። ብዙ አሁን ስናወራባቸው የቆየ ብዙ የሚያሳፍር ነገሮች አሉ። አንድ ፋኖ ነኝ ብሎ ፋኖን ወንድሙን የገደለ ባለበት ሰዓት የነሱ ልጆች ግን ሁሎችም ከጥላት ጋር ተናንቀው ከመከላከያ ጋር ተናንቀው ከፍተኛ ጀብድ ሰርተው ነው መስዋዕት የሆኑና ያው ልጆቻቸው ናቸው ይገባኛል። ግን እንግዲህ ነፍሳቸውን የሞቱትን በአጸደ ገነት ያስቀምጥልን፣ ለቤተሰቦቻቸው መጽናናትን ነው የምንመኘው። ያው ግን በጣም ጀግና ስለሆነ ነው የዳኝ እንትን እንደው እሱን ማናገር ነው የምፈልገው። ሰኒ አመሰግናለሁ። ጨርሻለሁ። በደቡብ ወሎ መቅደላ ኮሬብ ከተማ አቅራቢያ በተደረገው ውጊያ በጠላት ሰራዊት ላይ ከፍተኛ ጉዳት መድረሱ ተሰምቷል። በኮሬብ ከተማ ዙሪያ የገባው የአብይ አህመድ ወንበር ጠባቂ ወታደር ለተከታታይ 3 ቀናት በተደረገ ተጋድሎ በርካታ ኃይሉ ሙትና ቁስለኛ መደረጉ ታውቋል። በርካታ ኃይሉን በማሰለፍ በሞርተርና ዙ 23 የታገዘ ተኩስ በህዝብ ላይ የከፈተው ወራሪ ሰራዊቱ ፋኖ ባደረገው ለአስጨራሽ ውጊያ ሰራዊቱ ከፍተኛ ሽንፈት አስተናግዷል ተብሏል። ከሰሞኑ ወሎ በተለያዩ አካባቢዎች የደፈጣና መደበኛ ውጊያዎች ተጠናክረው የቀጠሉ ሲሆን የአብይ አህመድ ወንበር ጠባቂ ኃይል እየተገረፈ እንደሚገኝ የተለያዩ የግንባር መረጃዎች ያሳያሉ። በተያዘም በወልዲያ ከተማ ዙሪያ በተደረገ ተጋድሎ በፋኖ የተሸነፈው ያገዛዙ ሰራዊት በወረወረው ከባድ መሳሪያ በርካታ ንጹሃኖች ጥቃት ተፈጽሞባቸዋል። በከተማዋ ዙሪያ ከፋኖ ጋር በተደረገው አውደ ውጊያ ሽንፈት ያስተናገደው ሰራዊቱ ወደ ንጹሃን መንደሮች ሞርተርና ዙ 23 በመወርወር በንጹሃኖች ላይ ጥቃት ፈጽሟል ነው የተባለው። ወደ ሌሎች መረጃዎች ስናልፍ ሳልሳይ ወያኔ የትግራይ ህወሓትና ወታደራዊ ክንፉ በሲቪሎች ላይ በፖለቲካ አመለካከታቸው ሳቢያ ግድያና ግርፋትን ጨምሮ የተለያዩ የሰብአዊ መብት ጥሰቶችን እያደረሱ ይገኛሉ በማለት አዲስ ባወጣው መግለጫ ከሷል። ፓርቲው በአዲጎዶምና መኮኒ ከተሞች ላይ ከተፈጸመው ግድያ በተጨማሪ በጥይትና በግርፋት የቆሰሉ ሌሎች ሲቪሎች ስለመኖራቸው ማስረጃ እንዳለው ጠቅሷል። የህወሓት አመራር በክልሉ ከ2 ወራት በፊት ጀምሮ ጥሎታል ያለውን ህገወጥ ወታደራዊ ህግ እንዲያነሳም ጠይቋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰብአዊ መብት ጥሰቶች ላይ ጥልቅና ገለልተኛ ምርመራ እንዲያደርጉና ለዓለም አቀፉ ማህበረሰብ እንዲያሳውቁ ፓርቲው ጥሪ አድርጓል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።